$1000 $100 ከፍሎ ስቴዲየም ገብቶ የአርሰናል ደጋፊ ይሆናል። ሲፈልግ ታይሰን ሲፈልግ የዛኛው ደጋፊ። ጌም ማለት አርት ነው በመጀመሪያ ደረጃ ተረዱት። ጌሙን ራሱ ገባ። እዚህ ጋር አሁን ለምሳሌ እኔ 200,000 ተከታይ ያላቸው እኔ የማያቸው ከሽንት ቤት ውስጥ እንቁላል በጭንቅላታቸው የሚያወጡት ማለት ነው። ጀስት ሌቭላቸው 50 ሌቭል ነው። 10 ዩኒቨርሳል አውርዶለት ልብ ብለህ ስማኝ። 10 ዩኒቨርሳል አውርዶለት ፕሊዝ ፎሎ ባክ እነ ክርስቲያኖ ሮናልዶ እነ ሜሲ እነማን የሚያዩት ጌም ማለት ነው። 10 ዩኒቨርሳል አውርዶለት ፕሊዝ ፎሎ ባክ ይለምነዋል። የጌመሮቹ ያህል ሌቭል ያለው የለም። 50 ሌቭል ናቸው ሙሉ የሚጫወቱት አራቱም ማለት ነው። በጣም አንደኛ ሉክ ጌም እኛ ጋር ሲመጣ የጎጥ ሆነ የአማራ የኦሮሞ የጅኒ ሆነ የቀጠሮ ጌም ምናምን ብሎ በብሔር ምናምን ተባድነው ሙድ የሚይዙት ብሔራቸው ላይ አማራው አማራን ይሸውዳል፣ ኦሮሞን ይሸውዳል። አውቆ ጀረሶዳ ምኒልክ እያለ ያም ደግሞ እነዚህ ጣላት ተረኞች ናቸው እኮ እያለ አውቆ ሙድ ሲይዙ ወንድሜ ጌም ምን ውስጥም መደበቅ አያስፈልግም። ከአማራም ከኦሮሞም ሁለት ብሔር ነው። 85 ብሔር ደግሞ እኮ ሌላ አለ። ጌም ሁሉም ይወዳል። የኛ ህዝብ መልካም ነው። ጌም ያጫውታል። ጌም ተጫወት፣ ተገዳደል። ጌም ላይ ብቻ ትኩረት። ጊፍት መስጠት ስራው ነው። ገባ? ስራው ነው። እኔ አሁን እንትና አስጠኝ በህይወቴ እስኪ እኔን ጌም ዝም ብለህ ቁጭ ብለህ አይደለም ወላል ለማመጥም አረ ጊፍተሩ ላይ ይቦለካል። ኔጋ ስፒች ቻሌንጅ አሳልፎ ታይም ማሸነፍበትን አንበሳ ታይም አሳልፎ ስለሰጠን እኮ ይቦለከው ሰውዬ። ማሜ የቦለቃችሁ ነው። ኔጋ ሞሬተር ይሰጣችኋል። በባለፈው የላከው ሰውዬ ምን እንደ ጌም ብቻ ተጫወቱ። አሁን ለምሳሌ የሆነ ቦለቀ የሆነ ጌም አንድ ማሙሼ የቤታዮ ጠላት ነው፣ አንድ እንትና የእንትና ጠላት ነው ምናምን ነገር። ማሜ የእንትኖች ጠላት ነው። እስኪ ጌም ተጫወት፣ ምርጥ ጌም። ትኩረትህ ቅጣት ላይ ብቻ ተነጋገር፣ ዲለርክ ተጫወት። ማንም ያጫውታል። ጌምን በጣም ይወደዋል። በጌም ዙሪያ ላይ ሰው ስለ ሀገር፣ ስለ እምነት፣ ጀነት ስለሚያስገባ ገነት ስለሚያስገባ ነገር እያወራ እኮ ቢያንስ ካየው 500 ሰው ነው። ጌም እኮ 5000 ሰው ቁጭ ብሎ ያያል። ኢሞሽናሉ ነው ጌም ማለት ያን አይደል ነው ከተጫወትኩ ማለት ነው። አሁን እኔ በፊት በብሔር እጫወታለሁ፣ በሆነ ነገር እጫወታለሁ፣ በሆነ ነገር ውስጥ ተደብቄ ትጫወታለሁ፣ አላዋጣኝም። አሁን ሁሉም ነው ጊፍት ያለው ምርጥ ጌም ያዝናናል። ያ ጌም ምንድነው? ልክ እኔ ስቴዲየም እንደገባ ተመልካች ገባ አርሴናልን ወይ ማንቸስተርን ለማየት ለመደገፍ እንደገባ ማለት ነው። ቤታየው እንትሮችሽን ሌላ ካመንት አንዴ እና ስለዚህ ቤታየው ጋር ምትገጥም ከሆነ ግጠም። የቀጠሮ ጌም ደግሞ ከፈለክ የቀጠሮ ጌም ከፈለክ ሂድ። የቀጠሮ ጌም ዳልቻ ጋር በአማራ በኦሮሞ በተለይ በአማራና በኦሮሞ የሚጫወቱት ለአማራ አንድ ፍላወር አይደርሰውም፣ አንድ ሳንቲም ኪሴ ውስጥ ለሚገባ በኦሮሞ ስም ለምን ይጫወታል? የውሸት ህዝቤን እንዴት አታላል? የውሸት ነው። ለዛ እኮ ከሃይማኖት ከብሔር ነፃ መሆን አለበት ጌም ከሆነ ግን ተነጋግረህ ትገባለህ። እኔ እኮ ይኸውልህ አሁን ምን አልኩህ መሰለህ፣ ጌሙ ስርዓት መያዝ አለበት። ሰው አንተ የምትቀጣው እኔ ላልቀጣ እችላለሁ፣ ቤታዩ ላትቀጣ ትችላለች። ተነጋግረህ ትገባለህ። ሰጩ ተመልካቹ እንተርቴን መሆን አለበት። አሁን ቤታ የምታረጋቸው ነው። እኔ እንተርቴን ስለማረጋቸው መጀመሪያ እንዳትጣሉ። ይኸው ጌም በጣም ኢሞሽናል ያደርጋል። የሚያፍሩትስ ቆይ አንድ ነገር ኢሞሽናል ያደርጋል። የሚያደርገው አሁን ለምሳሌ አንተ 2-3 ጌም ነኝ ቀጣይ አራተኛ ላይ እኔ አንድ ጌም የሆነ ሰዓት ላይ አሸንፋለሁ ብዬ ብዙ ጌም 5 ጌም በተከታታይ ቤስት ኦፍ 3 አሸንፋይ ከ5 በኋላ ደግሞ አንዱ መጥቶ እኔን ያጫውተኛል እና አቋርጦ መውጣት የለም። ዲል ታረጋለህ፣ ትነጋገራለህ፣ ትጫወታለህ። ገባ? አሁን ቤታዮ ለጌም አትሆንም። ምሳሌ እኔ ልንገርህ፣ ገባ? አንተም ለጌም አትሆንም። ሜቢ አይዲያው እይታውን እየፈለክ ነው። ተመችቷል ማለት አንደኛ ቪው አለው፣ ተከታይ አለው፣ ጊፍትም አለው፣ ከሌሎች ይሻላል። ኮፕሊንክ ታባለው አሪፍ ነው። ይሄ ተመችቷል። ግባ። እኔ እናንተ በጸጉር በምን ጸጉሬና ቅንድቤ ያነሳልሃለሁ ይዘጠኝ እኔ ይሄ ጸጉር ታውቃለህ፣ ሰውዬ የሚያስተክለው ጸጉር እኔ $1,000,000 ብትከፍለኝ አልቆርጠውም። እማል እንዴ እንዳንተ በየቀኑ የሚያድግ መሰለህ? አረው ነው አንተ ጫት እየቃምክ ወደ ጸጉር ነው የሚሄደው። በቅንድብ ግባ ነገ ሆላን በመጀመሪያ ያለው አልኩህ እኮ እኔ የምቀጣው ቅጣት አለ። እኔ ሰውን ኢንተርቴን ማድረግ ነው። እሺ በዩኒቨርስ ግባ። በዩኒቨርሳል
ቆይ አሁን መጀመሪያ ተረጋጋ። ቤታዮ ምሳሌ ነው የምልህ። ጌሙን ይሄን ነው ከነገር ተጫወተ ቤታ እግዚአብሔር ነው የምልሽ። እሱን ጌመር ሳልሆንም እኮ ከአንድ ዓመት ከሁለት ዓመት አንዳንድ ጊዜ 12 ምናምን ጨብጨብ እኮ ነው የማባረው። ደግሞ እኮ ላይ ዩ አክት ላይክ ከኔ ጋር እንደምትመጣጠን እንዴ። እኔ አሁን ሂጃለሁ አልኩ እኮ ለበሌ እኮ ሄደ አየሁት እኮ ለበሌ ሄደ። አሁን እኔ ከቤታዮ ጋር ተጫወተ ብያለሁ። ትጫወቻለሽ አትጫወችም? ኦኬ በአንበሳ ግባ ከቤታዮ ጋር በአንበሳ እሱን የናሳን የምንወስነው። ቆይ እሱ አየካረን አያ ማሜ ተመልከተው ማለት ነው። እኔ ፋራ መስሏል። ተጫወት ተብያለሁ። ተጫወት አዘጋጅቶ ማለት ነው ማሜ። ከዛ እኔ ልጫወት እኔ ኧረ በጌታ በኢየሱስ ስም ኧረ ተይ ቤታዮ ተይ ተይ ተይ። ፌር የሆነ ነገር ነው ይኸውልሽ አዘጋጃሽ ያለም አየካረን የተዘጋጁአለሽ አይቻልም። አንተም እንዳዘጋጀው እኔም በደንብ ተናግሬ ያዘጋጅቼ ግጠመን ያኔ ታየዋለህ። የቀጠሮ ጌም እናድርገው። አይ የቀጠሮ ጌም አልጫወትም ካንተ ጋር ግን ኖርማል ጌም ሆኖ ወደ ሳሜን ካንተ ጋር የቀጠሮ ጌም አልጫወትም። እኔ ምንድን ነኝ? ተጫወት የቀጠሮ ጌም አለኝ አላልክም እንዴ? በቀን ሁለት በ14 መቼ ነው ያንቺ? እኔ እኮ የኔ ቁጥሩ ነው ገና እኔ እኮ አዲስ ነኝ ቤታ። ስለዚህ ከእናንተ በኋላ ነው የማደርገው። አሁን ከዳልቻ ጋር 14 በጣም ብዙ የቀጠሮ ጌም ነው ያዘው። ከኔ ጋር ያዘ ኖ ማንም እንትን አላለም። ይኸውልሽ እኔ የመጀመሪያውን ከዳልቻ ጋር በ14 ይዘናል። የኔ እና እሱ ግን እንትን አይደለም። አድቨርታይዝም ብዙ አናደርግም። ገባሽ? አልሬዲ እንትን የተደረገ ነው። እኔ ሁሉ ተጫውቶ ሲጨርስ ነው የምጫወተው ብያለሁ። እየጠበቅኩ ነው። ትመርጫለሽ ማን ጋር እንደምትገጥሚ አይተሽ? አዎ ከሰው ሁሉ ጋር ላይክ አንዴ ጨርሱ ብዬ ነው። ይጨርሱና ትመርጫለሽ። ማን ነው የምታሸንፊውን ሰው አይደለም መግጠም ያለብሽ። ኧረ እኔ አሁን ሀቢባን ስገጥም አሸንፋለሁ ብዬ አላሰብኩኝም። ብዙ ሰው ሆነ ሳይድ እኮ ነው ያደረግሽው እንዴ። ሲቀራረብ ደስ ይላል ቤታ ሲቀራረብ ደስ ይላል። እኔ በዘር ተጫዎች አላውቅም። በዘር ጋር የተነካካ ልጫወትም አልፈልግም። ኖ የለም እንደዛ። እኔም እኮ አልኩሽ እኔ አሁን በዘር አልጫወት። በዘር እንዳትሉኝ ዘሬ ራሱ ምን እንደሆነ አይታወቅም። እኔ ራሱ አላውቀውም። ገባሽ? ጎንደሬ መሆኔን ነው የማውቀው፣ ግን በዘር አልጫወትም እያልኩ ያለው አሁን ትገጥማለህ። በምን ትገጥማለህ ከእኔ ጋር? ለምን ማሜ እንደዚህ እየፈለገ አትገጥመውም? ቤታ ለበሌን እኮ እንደ ሁሌ እኮ ነው የምቀጥ። እሱንማ እኮ ማሜን እኮ ድሮ ራሱ ሳላቅ እኮ አሁን አንተ እኮ ተጫውቷ ከሱ ጋር የመጨረሻ ግጠመውና ከተሸነፍክ ልኩን ይበቃ። አላየህም እንደ 6000 ሰው ይዛ መታ ቤታየውን ያደረኩትን ንገረው። ቤታየ እንደ አሸንፎ አንተ ነህ እንደ እንትን ያስጠጣት ታዲያ ይሄ ያሸነፈች ቤታየው ሶስት አራት ሰው ነገሩ አንዳንዴ ሰዓትም ነው። አሁን ሰዓት በዚህ ሰዓት ታይሚንግ ነው እየተረዳው ነው። እኔ ታይማችሁን ያው ግን አሁን እኔ ምንድነው ላይ ክሊር ማድረግ የምፈልገው በዚህ አታምንም እንደ መሸነፍ ማሸነፍ ኦፍኮርስ አለ መሸነፍ አለ ማሸነፍ አለ። እንደ ሁሌ ክርስመስ የለም። ገባሽ? ሁሌ ክርስመስ የለም እና አምናለሁ። ግን ምንድነው አት ኤንድ ኦፍ ዘ ዴይ እኔ አሁን ይኸውልሽ ነግሬያቸዋለሁ። ጌም እኔ በጣም ባይ ኔቸር ሃይ ኢነርጂ ነኝ። ሰው ማብሸቅ እወዳለሁ። ለምን ሰው እንተቴ እንደሆን እፈልጋለሁ። ዋና ስብናና ብልግና ያሉ ነገር እስከሆነ በስተቀር በማሜ እየተበሻ አሁን አንተ ሻወር ትገባለህ ቅጣት አሁን ሻወር ዝሆን